ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የህዝብ ተወካዮች ምክር ቤት ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን አባል መሆን የሚያስችላትን የኮርፖሬሽኑን ማቋቋሚያ ስምምነት አዋጅ አድርጎ አጸደቀ። ምክር ቤቱ ዛሬ ረፋድ ባካሄደው መደበኛ ስብሰባ የቀረበው ረቂቅ አዋጅ ላይ በመወያየት ወደ ቋሚ ኮሚቴ ሳይመራ በቀጥታ በ3 ድምጽ ተአቅቦ በአብላጫ ድምጽ አጽድቋል። ኢትዮጵያ መቀመጫውን በናይጄሪያ ሌጎስ በማድረግ እንደ አውሮፓውያን አቆጣጠር ግንቦት 28 ቀን በ2007 ዓ.ም የተመሰረተውን የመልቲላተራል የፋይናንስ ተቋም ለመቀላቀል ስምምነቱን የተቀበለችው ከ2 ዓመት በፊት እንደነበረ በአዋጁ ማብራሪያ ተገልጿል። የኮርፖሬሽኑ አባል ለመሆን የኮርፖሬሽኑን አክሲዮኖችን መያዝን ጨምሮ አባል ሀገራት በኮርፖሬሽኑ ማቋቋሚያ ስምምነት መሰረት ለሚኖራቸው ማንኛውም መብትና ግዴታ በማዕከላዊ ባንኮቻቸው የሚወከሉ ቢሆንም የኢትዮጵያ መንግስት በአሁኑ ጊዜ የኮርፖሬሽኑን አክሲዮኖችን እንዲገዛ ሳይገደድ አመቺ በሆነና በመረጠው ጊዜ አክሲዮኖችን እንዲገዛ በመስማማት ስምምነቱን መቀበሉም ተገልጿል። እንዲሁም መንግስት ኮርፖሬሽኑ የኢትዮጵያ መንግስትን ይሁንታ ሳያገኝ በኢትዮጵያ ውስጥ የፋይናንስ አቅርቦት ክልከላ ለተደረገበት ድርጅት ወይም ፕሮጀክት የፋይናንስ አቅርቦት ሊያቀርብ እንደማይችል የሚሉ ተአቅቦችን በማድረግ ለጊዜው በአባልነት ብቻ ለመቀላቀል ወስኖ ስምምነቱ እንደተቀበለ ተብራርቷል። ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን ተቀብላ አባል መሆኗ ለግል አልሚዎች የሚሆን የፋይናንስ አቅርቦትና አማራጮችን ለማስፋት በንድፈ ሐሳብ ደረጃ ላይ ያሉ ፕሮጀክቶችን ዲዛይን ለማገዝ ለመሰረተ ልማት ግንባታና ኮርፖሬሽኑ ቀዳሚ የማዕድን ልማት አበዳሪ ተቋም ከመሆኑ አንጻር ተጨማሪ የፋይናንስ እድል ለመፍጠር አስተዋጽኦ እንደሚኖረው ተመላክቷል። እስካሁን 32 የአፍሪካ ሀገራት የአፍሪካ ፋይናንስ ኮርፖሬሽንን በአባልነት የተቀላቀሉ ሲሆን 42.36% የሚሆነው ትልቁ የካፒታል ድርሻ በናይጄሪያ ማዕከላዊ ባንክ የተያዘ ሆኖ የተቀረው ደግሞ በሌሎች የአፍሪካ ሀገራት መንግስታት እንዲሁም የአፍሪካ ልማት ባንክና የአረብ ባንክን ጨምሮ በአፍሪካ በሚገኙ ትላልቅ የግል የገንዘብ ተቋማትና በመልቲላተራል የፋይናንስ ተቋማት መያዙ ተገልጿል። በዚሁ መሰረት እስካለፈው ዓመት ድረስ ኢትዮጵያን ጨምሮ በ35 የአፍሪካ ሀገራት ውስጥ ለሚገኙ የኃይል፣ የተፈጥሮ ሀብት፣ የትራንስፖርት፣ የኢንዱስትሪና የቴሌኮሙኒኬሽን የልማት ፕሮጀክቶች ማስፈጸሚያ የሚውል የ8.7 ቢሊዮን ዶላር ገንዘብ በብድርና በሼር ሽያጭ ወይም ኢኩዊቲ ፋይናንሲንግ መልክ የኢንቨስትመንት ነዋየ ፈሰስ ማድረጉ ተብራርቷል። በተጨማሪም ኮርፖሬሽኑ የኢትዮጵያ አየር መንገድ ላከናወናቸው 5 የቦይንግ አውሮፕላኖች ግዢ ከሌሎች ባንኮች ጋር በመጣመር የ24 ሚሊዮን ዶላር ብድር የሰጠ ሲሆን በቀጣይም ለሌሎች በግሉ ዘርፍ ለሚተገበሩ ፕሮጀክቶች ማስፈጸሚያ የሚሆን ብድር ለመስጠት እቅድ እንዳለ ተጠቅሷል። ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ የሳይበር ጥቃትና ግጭት የምስራቅ አፍሪካ ቀጠና ስጋት ሆኖ መቀጠላቸውን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገለጹ። አምባሳደሩ ይህን የገለጹት በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ እየተካሄደ በሚገኘው የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ ላይ ነው። በስብሰባው ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የምስራቅ አፍሪካ የመረጃና ደህንነት አገልግሎት ኮሚቴ አባል ሀገራት የአፍሪካ ህብረትና ከተለያዩ ሀገራት የመጡ ተወካዮች ተገኝተዋል። በዚህ ወቅት ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ የሳይበር ጥቃትና ግጭት የምስራቅ አፍሪካ ቀጠና ስጋት ሆኖ መቀጠላቸውንና በቀጠናው የሚስተዋለውን የጸጥታና ደህንነት ስጋት በብቃት ለመመከት በሀገራት የጸጥታ ተቋማት መካከል የመረጃ ልውውጥ ወሳኝ መሆኑን አምባሳደር ሬድዋን ተናግረዋል። እንዲሁም በተቋማት መካከል ጠንካራ ትብብር በመፍጠር የቀጠናውን ሰላምና ጸጥታ ማረጋገጥ ይገባል ማለታቸውም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት ለቀጠናው ሰላምና መረጋጋት የበኩሉ ሚና እየተወጣ መሆኑን ገልጸው ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን መከላከል የሚያስችል ማሻሻያ ወይም ሪፎርም መደረጉን ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይና የህብረቱ ዋና ጸሐፊ አምባሳደር ሙሐመድ ኢል አሚን በበኩላቸው ስብሰባው በቀጠናው ሰላምና መረጋጋት ላይ ለመምከር ወሳኝ ሰዓት መሆኑን ተናግረው የሳይበር ጥቃት፣ የፖለቲካ ለመረጋጋትና ሽብርተኝነትን ለመከላከል በትብብር መስራት እንደሚያስፈልግና በቀጠናው ሀገራት መካከል የተሳለጠ የመረጃ ልውውጥ ሊኖር እንደሚገባ መግለጻቸውን ኢዜአ ዘግቧል። የህዝብ ተወካዮች ምክር ቤት የኢትዮጵያ አየር መንገድ ወደ ማንኛውም የኦስትሪያ ከተማ በሳምንት 7 የመንገደኛ እንዲሁም የጭነት የበረራ ምልልስ ለማድረግ የሚያስችለውን ስምምነት አዋጅ አድርጎ አጸደቀ። ምክር ቤቱ ዛሬ ጠዋት ባካሄደው መደበኛ ስብሰባ በኢትዮጵያና በኦስትሪያ መንግስት መካከል እንደ አውሮፓውያን አቆጣጠር ህዳር 5 ቀን 2020 አዲስ አበባ ላይ የተፈረመውን የአየር አገልግሎት ስምምነት ላይ ተወያይቶ በሙሉ ድምጽ አጽድቋል። ስምምነቱ በአጠቃላይ በሁለቱ ሀገራት መካከል የሚተገበሩ የአየር በረራ አገልግሎትን የሚያግዙ 23 አንቀጾችና በአገራቱ
የተሰየሙ አየር መንገዶች የዓለም አቀፍ አየር አገልግሎታቸውን የሚሰጡበትን መስመሮችና የትራፊክ መብት ነጥቦችን የያዘ አባሪ ማካተቱ ተገልጿል። በሀገራቱ መካከል የተፈረመው የአየር አገልግሎት ስምምነት የኢትዮጵያ አየር መንገድ የበረራ አድማሱን በማስፋት ወደ ማንኛውም የኦስትሪያ ከተማ በ3ኛና 4ኛ ትራፊክ መብት በማንኛውም የአውሮፕላን አይነት በሳምንት 7 የመንገደኛና 7 የጭነት የበረራ ምልልስ ማድረግ የሚያስችልና ተወካይ አየር መንገዶችን በሽርክና ሊያሰራ የሚያስችል በመሆኑ በተሻለ የገበያ አዋጭነት አግባብ እንዲሄድበት የሚያስችል ነው ተብሏል። በስምምነቱ መሰረት ሁለቱ ሀገራት በሚሰይሟቸው አየር መንገዶች በአንደኛው የአየር ግዛት ውስጥ ሳያርፉ የአየር ክልሉን የማቋረጥ ከአየር በረራ ትራፊክ ውጭ ማረፍ ተሳፋሪዎችን ሻንጣ፣ ካርጎና የፖስታ መልእክቶችን የመጫን የማውረድና የማራገፍ መብት ይኖራቸዋል። በሌላ በኩል በተፈጥሮ አደጋ፣ በጦርነት፣ በፖለቲካ አለመረጋጋትና ሌሎች ችግሮች ምክንያት የአንደኛው አየር መንገድ በተፈቀደለት የበረራ መስመር የአየር አገልግሎቱን ማከናወን በማይችልበት ወቅት ሌላኛው አገር አገልግሎቱን ለማከናወን ላልቻለው አየር መንገድ ስራውን ለመቀጠል እንዲችል አስፈላጊውን ትብብርና ድጋፍ ለማድረግ ሁኔታዎችን ለማመቻቸት መስማማታቸው ተጠቅሷል። ኢትዮጵያ ከኦስትሪያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ለአየር መንገዱ ተጨማሪ የገበያ ዕድል ለመፍጠር የበረራ መዳረሻዎችን ቁጥር ለመጨመር ንግድና ኢንቨስትመንት ለማበረታታት የወጪ ንግድ ለመደገፍ ቱሪዝም ለማስፋት የስራ ዕድል ለመፍጠር እንዲሁም የውጭ ምንዛሬ ግኝት ለማሳደግ የሚጠቅም መሆኑን በማብራሪያው ተመላክቷል። ስምምነቱን ያደረጉት ሀገራት የተቀበሏቸው የአቪዬሽን የበረራ ብቃትና ደረጃዎች፣ የአቪዬሽን ደህንነት ህጎችና ደረጃዎች፣ የአገልግሎት ዋጋ ታሪፍ በወጪና በገበያ ሁኔታ ላይ ተመስርቶ መወሰን፣ የሀገራቱ ተወካይ አየር መንገዶች ለስራቸው የሚያስፈልጋቸውን እቃዎች ከቀረጥ ነጻ እንዲያስገቡ መፍቀድ፣ አየር መንገዶች የሚያገኙትን የተጣራ ገቢ በወቅቱ ምንዛሬ ተመን ወደ ሀገር ቤት እንዲተላለፍ የመፍቀድ ግዴታዎች እንዳለባቸውም ተብራርቷል።